የካዛንቺስ የኮሪደር ልማትና መልሶ ማልማት ሲጀመር በአካባቢው በተጎሳቆለና ለኑሮ እጅግ አስቸጋሪ በሆነ ሁኔታ ውስጥ የሰቆቃ ሕይወትን ሲመሩ የነበሩ ነዋሪዎችን ወደ ተሻለና ለኑሮ ምቹ ወደሆነ የመኖሪያ አካባቢ ማዘዋወር ከምንም ነገር በፊት ቅድሚያ የተሰጠው ተግባር ነበረ። የከተማ አስተዳደሩ ነዋሪዎቹን በየደረጃው በማወያየት በቀጣይም ምቹና ክብራቸውን የሚጠብቅ የተሟላ መሰረተ ልማት ያለው መኖሪያ አካባቢን በማዘጋጀትና ነዋሪዎቹን በማዛወር ነው ወደ ማልማት የገባው። ነዋሪዎቹም ታዲያ ለጋራ ልማቱ በፍጹም ፈቃደኝነት ነበረ ወደ አዲሱ መኖሪያቸው በመዛወር ለልማቱ ትብብራቸውን ያሳዩት። በአጭር ወራት ውስጥ ታዲያ ካዛንቺስ ፍጹም ተለውጦና አምሮ የኮሪደር ልማቱም ተጠናቆ ለሕዝብ ክፍት ሆኗል። እነዚህ ለልማቱ ፍጹም ተባባሪ ሆነው የተነሱ የቀድሞ ነዋሪዎች ታዲያ በቀድሞ ሰፈራቸው በመገኘት የካዛንቺስን አዲስ ገጽታ ጎብኝተዋል። ካዛንቺስን ፍጹም ተለውጦ ማየታቸውም አድናቆታቸውን ገልጸዋል። በመናኸሪያ ባህር ዳር አካባቢ ተወልጄ ያደኩ ልጅ ነኝ። በካዛንቺስ ዙሪያ አሁን በልማት ኮሪደር ተነሺ ነን። ገላንጉራ ነው የምኖረው። አሁን ጠቅላላ ከጫፍ እስከ ጫፍ ኮሪደር ልማቱን ስንዞር እጅግ የላቀ ትልቅ ስራ ነው የተሰራው። ለከንቲባችንም አዳነች አቤቤም እጅግ ትልቅ ክብር ምስጋና ይገባታል። ለዶክተር አብይ አህመድ ክብር ምስጋና ይገባቸዋል። ለምን ከዚህ በፊት ብዙ እየተባለ ነበረ። ትልቅ የድል ስራ ነው የተሰራው። በዓለምም የተመሰገነ ስራ ነው። 50 ዓመት ነው እኔ በካዛንቺስ ሰፈር የኖርኩት። በእኔ እድሜ ፕሮጀክት ሲታቀድ ለ3 ዓመት ለ4 ዓመት ከዛም በላይ ነው። በዚህ እድሜ ደግሞ ፕሮጀክት እኔ ከለቀኩ 7 ወሬ ነው። በ7 ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው። ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብ አመሰግናለሁ። ከ26 ነው የተነሳሁት ከቤተ መንግስቱ ፊት ለፊት ማለት ነው። በአጭር ጊዜ እንደዚህ አይነት ለውጥ በማየታችን በጣም ነው የተደሰትነው። በጣም የሚያኮራ ነው። ወደፊትም በጣም አላሰብነው ነበር። ለልጆቻችን አይደለም ለእኛም በእድሜያችን ማየታችን ትልቅ ተስፋ ነው። በጣም የገባንበትም ከዚህ የተሻለ ነው። አሁን ደግሞ ይሄ በበለጠ አምሮ ተወሰና በጣም ነው የሚያኮራው። በጣም ደስ ብሎናል። ይሄ ፊት ለፊት የኔ ቤት ነበር። ፊት ለፊቱ ማለት ነው። በጣም ያምራል። እኔ ያው ለስራ እዚህ ስለምመላለስ በጣም ነው የሚያምረው። ሁሌ ነው የማየው ሲሰራ፣ ከሚሰራ ጀምሮ ማለት ዛሬ አልመጣሁም። ሁሌ ነው የማደንቃቸው። ክብርታችንንም ሁሌ ነው ማደንቃት። በጣም ነው የሚያምረው። ይሄን አልጠበቅኩም ነበር። በጣም ያምራል። ኧረ እኔ አልቆጨኝም። በጣም ተደስቻለሁ። እውነት ልክ ማለት የወዳደቁ ቤቶች ምናምን ተሰርተው ልክ እንደ አውሮፓ ፈረንጆቹ እኮ ወደኛ ሊመጡ ነው እንጂ እኛ ወደ እነሱ አንሄድም ማለት ነው። ያምራል በጣም። ከጉብኝቱ በኋላ ነዋሪዎቹን ያነጋገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለካዛንቺስ እንደዚህ መለወጥ ባለውለታዎቹ እናንተ ናችሁና ትውልድ ያመሰግናችኋል ብለዋል። በቀድሞ ቀያችሁ ላይ እንዲህ ፊታችሁ ፈገግ ብሎ ተለውጦ አይታችሁ ደስ የሚል ፊታችሁ ስላየው እኔም በጣም ደስ ብሎኛል። እንኳን ደስ ያላችሁ። ካዛንቺስን ያሳመራችኋት ያስዋቧችኋት እናንተ ናችሁ። እናንተ ከተማችንን እናልማ፣ ያረጁ የወዳደቁ ሰፈሮችን እንደገና እንገንባ፣ ከእናንተ ጋራ ተነጋግረን ለእናንተ የሚመች ስፍራን እናዘጋጃለን ስንል በቅንነት ተቀብላችሁ አምናችሁን ይሁንታችሁን ባሰጡ ኖሮ ካዛንቺስ ዛሬ እንደዚህ አበባ አትመስልም። ስለዚህ እናንተ የአዲስ አበባ ባለው እኔ ብቻ ሳልሆን አጠቃላይ ከተማችሁ አዲስ አበባ ታመሰግናችኋለች። የዛሬው ትውልድ ብቻ ሳይሆን መጪው ትውልድ ደግሞ የበለጠ ያመሰግናችኋል። የትውልድ ባለውለታ ናችሁ። ካዛንቺስም ገላንጉራም ሰፈራችሁ ነው ያሉት ከንቲባ አዳነች በፈለጋችሁት ሰዓት ካዛንቺስን መጎብኘት ታሪኩንም ማውሳት ትችላላችሁም ነው ያሉት። እንኳን
እንኳን ደስ ያላችሁ። በጣም እናመሰግናለን። በፈለጋችሁ ሰዓት መጣችሁ ይሄንን ቦታ መጠቀም፣ መዝናናት፣ ልጆቻችሁን ማሳየት፣ ታሪክ ማውራት። ከናንተ በላይ ተራኪ የለም። ታሪክ ማውራት፣ ማስረዳት፣ ታሪክ እንዲጻፍ ለማድረግ ከናንተ በላይ የሚገለጥ ትክክለኛ መረጃ የለምና ገላንጉራም የናንተ ነው፣ ካዛንቺስም የናንተ ነው። እንኳን ደስ ያላችሁ። በጣም አመሰግናለሁ።